በእንጀራ እናቷ የምትሰቃየዋን ጽናት እንግዲህ ትላንትና የእውነት በጣም ነው ያሳዘነችኝ። በተለይ የብሌን እናት የእውነት ቅጥል ትክንን ያደረገችኝ ማለት ነው። እውነቱን ለመናገር በዚህ ልክ ክፋት የሰው ልጅ ልክ ጽናትን ከዚህ በፊት እንደማያውቃት ሰው ነው የሆነችባትና ልጅቷ በእጇ ላይ አድጋ ዛሬ ግን ቀን ሲጥላት የእውነት እኔ እንጃ። እኔ ሰው ማለት ሲከፋችሁ በሀዘናችሁ ጊዜ ካጠገባችሁ የቆመ ሰው ነው። በደስታችሁ ጊዜ ማንም ሰው አለ። ሰው ማለት በችግራችሁ ጊዜ አብሯችሁ የቆመ ሰው ነው። ግን እቺ ብሌን እናት ራሄል አይምሮዋን በርዛታለች። የእውነት የምታደርጋቸው ድርጊቶች ያፈነገጠ እኔ እንጃ። እኔ ምን አይነት ክፉ ሴት እንደሆነች አላውቅም። በፊት እኮ እንዴት እንደምትሆንላት ለጽናት ማለት ነው። እውነቱን ለመናገር ራሄል መጣችና ሁሉንም ነገር አበለሻሸችው። ህይወትሽ ይበላሽ ራሄል። ጽናት ያነባቸውንም በአንቺ አልቅሽ ማለት ነው። አይቀርልሽምም ደግሞ ቅርብ ነው። የእውነት ጽናት በጣም ነው ያሳዘነችኝ። ብዙ ነገሯን አታለች። እናቷን፣ አባቷን፣ ንብረቷን፣ ብቻ ፍቅረኛዋን፣ በጣም ብዙ ነገር ነው እና ይሄ ሁሉ አንድ ሰው ላይ የእውነት በጣም ይከብዳል። ግን ደግሞ አሁንም ሁለቱ ጋር ፍቅር አለ። አልፈልግም፣ ለምን መጣሽ ቤቴ? ምን ልትሰሪ መጣሽ? አይንሽን ማየት አልፈልግም ጽናት ውጭልኝ ብሎ እንደዛ እስከሚላት ድረስ ምን ያክል ልቧ እንደሚሰበር ባብዬ፣ እኔ እኮ ያለ ጥፋቴ ነው እየተቀጣሁት። እኔ ምን ላድርግሽ ባብዬ? እኔ እኮ ምንም የማውቀው ጉዳይ የለም። ውጭልኝ ብዬሻለሁ ጽኑ፣ ውጭልኝ ብሎ አስወጣት ከቤት። ከዛም ብሌን ጉሮሮዋን አንቃጽ ራሄልን አንቺ እርኩስ እሰራልሻለሁ ታያለሽ። ባቢንና ጽኑን ለማለያየት ሞክረሽ ከሆነ ተሳስተሻል። መቼም አይሳካልሽም። ወይ እሱማ በቃ እኮ ካሁን በኋላ ሰርጋችንን ጠብቂ ከ15 ቀን በኋላ አይደል? እንደው አንቺ ነጭ ቤሎ ለብሰሽ እውነት ባቢን አገባለሁ የምትይ ከሆነ ጠብቂኝ፣ እላሽ ላይ ነው የምበጫጭቅልሽ አለቻትና ጉሮሯን አንቃት ወጣች ማለት ነው ብሌን። ራሄል እንግዲህ አስገድዳ መድፈር በሉት በግድ በቃ ልጁ የራሷ እንዲሆን መቼም ደግሞ ከአንቺ ጋር መሆን አልፈልግም ብሏታል። እንዴ አሰማም በግድ አሁን ጅብ በቀደደው ምንድነው የሚባለው? ብቻ የሆነ ተረት አለ አይደለ? ያንን ተጠቅማ አጋጣሚ ተጠቅማ አባቱን ሞት ተጠቅማ እሷ የራሱ ለማድረግ አይሆንልሽም መቼም ማለት ነው። መቼም እንዴ አይደብርሽም እንዴ? እድሜ የሚባል ነገር አለ። አንደኛ ደረጃ ባቢ ላንቺ አይሆንም ለጽኑ እንጂ ወደዛ ብጤሽን ፈልጊ። ምነው ሸዋ በግድ ነው እንዴ? ሮቶ ስታስጠላ በፈጣሪ እንደው ቅጠልን ያደረገችኝ እውነቱን ለመናገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽኑዬ ትናንት ስታለቅስ አብሮ ያለቀሳለ እንደኔ። የእውነት በጣም ነው ያሳዘነች። እውነቱ ስነግራችሁ ማለት ነው። እንባዋ ሁል ጊዜ የደሃ እንባ እሳት ነው በእውነት ያለ አግባብ ከፈሰሰ ማለት ነው። ብቻ አቶ ግርማም ጥፋት አጥፍቷል። የጽናት አባት ጽናትን ብዙ ነገሯን ነው ያሳጣት። ወይ ከአባቷ አልሆነች፣ ወይ ከምትወደው ልጅ አልሆነች፣ ወይ ከንብረቷ፣ ወይ እናቷን፣ ብቻ ብዙ ነገር አታለች እች ልጅ። እና ምን ትሆን ታዲያ? ራሷን ማጥፋት ይነስባት እንዴ? የእውነት እንዴ በጣም ብዙ ነገሯን ነው ያሳጣቸዋት ማለት ነው። እንግዲህ አባቷን እስር ቤት ልትጠይቅ ሄዳ ቀና ብላ ልታየው እንኳን አፈረች። እሱ በሰራው እሷ አፈረች ማለት ነው። አባዬ እኔን እኮ ገለህኛል። እኔ እኮ አሁን የሞትኩ ሰው ነኝ እኮ። እባክሽን ልጄ ጠንካራ ሁኝልኝ። እንደዚህማ ተስፋ እንዳትቆርጪ በጭራሽ። እኔ ደግሞ ላንቺ ብዬ ያደረግኩት ነገር ነው። ግን ደግሞ አስቤም አይደለም ይህንን ነገር ያደረግኩት፣ አጋጣሚ ተከሰተ እንጂ እኔ ያልኩት ጥይት የሌለው ሽጉጥ ነበረ። ለካ እሱ ከነ ጥይቱ ነው እየሰጠኝ። እንግዲህ ተከራይቶ መሰለኝ። እናም ለማስፈራራት እንጂ እኔ ገለዋለሁ ብዬ ፈጽሞ አስቤም አላውቅም። አንቺን ደግሞ ሰው ሲጫወትብሽና ሰው ሲንቁሽ አልቻልኩም። ቆሜ ማየት ከበደኝ ልጄ። ያን ንብረቱን ለማስመለስ አስቤ ነበር። እኔ ደጋግሜ ነግሬሃለሁ አባዬ፣ እኔ ንብረቱን አልፈልግም። በቃ ሰርተን እናመጣዋለን። አንተን ነበር የምፈልገው አለች። ስቅስቅ ብላም አለቀሰች። አባዬ ምን ነው አሞሃል እንዴ? ጠቋቁረሃል፣ በዛ ላይ ከስተሃል። እኔማ ምን ደህና ነኝ። ተይው እባክሽ፣ እኔ ካሁን በኋላ ህይወት አያስፈልገኝም። አንቺ ግን ጠንካራ ጎበዙኝልኝ ልጄ
አውቃለሁ ብዙ ነገር በድዬሻለሁ፣ ብዙ ነገር አሳጥቼሻለሁ፣ ግን ደግሞ ተስፋ እንዳትቆርጪ የኔ ልጅ እባክሽን ሲላት፣ በቃ ልሂድ አባዬ፣ ለፖሊሶቹ እንድትታከም ልንገራቸው አለች። ጽኑዬ ያልኩሽን ብቻ አድርጊ፣ ለእኔ አትጨነቂ። እኔ ከዚህ በኋላ ምንም ነገር አያስፈልገኝም። እኔ መሞት ነው የምፈልገው። ስለዚህ አንቺ ደግሞ እንዲሁ በቀላሉ ተስፋ እንዳትቆርጭ የኔ ልጅ፣ ጠንካራ ሆነሽ አሳያቸው ጠላቶችሽን። እሺ አባዬ ብላው ሄደች። እሷ ስትወጣ ስቅስቅ ብሎ አለቀሰ። ምክንያቱም ያለቀሰበት ደግሞ በፊት ስትወጣ እንኳን ስማው ነበር የምትወጣው፣ ግን ትናንትና ምንም ስላላለችው እሺ አባዬ ብላ ስወጣ አለቀሰ። የእውነት አስለቀሰኝ እሱ ራሱ ማለት ነው። እንግዲህ ጽኑዬ ወደ ቤት ተመለሰች። አባዬ በጣም ከስቷል፣ በጣም እኔም ከፍቶኛል፣ አላውቅም ብሌንዬ፣ አባዬ በጣም ነው የከፋው፣ እሱም ደግሞ ከስቷል፣ ጠቁሯል። እሺ እኔ ምን ልሁን? ለፖሊሶቹ ነገርኳቸው እንዲታከምም እሺ ብለውኛል አለች ማለት ነው። አይዞች ጽኑዬ፣ ሁሉም ነገር በቅርቡ ይስተካከላል። ብሌንዬ ባብዬ በጣም እየናፈቀኝ ነው፣ ምን ላደርግሽ? እሱም እኮ ከዚህ በኋላ አይንሽን ማየት አልፈልግም ብሎኛል አለች ማለት ነው። አቶ ባቢም ደግሞ ጋሽ ግርማ ጋር ሄዱ። ጋሽ ግርማ ለምን የመጀመሪያው ጀግና ማለት ነው የአባቱን ገዳይ ቁጭ ብሎ በስነ ስርዓት ያወራ፣ የእውነት ለዛውም በአክብሮት። ጋሽ ግርማ ለምን ግን እንደዚህ? አንተ እኮ 4 ሰው ነው በአንድ የገደልከው። አባቴን ብቻ አይደለም እኔን፣ ልጅህን፣ አንተ ራስህን፣ አባቴን 4 ሰው በአንድ የገደልክ ግን ለምን? ጋሽ ግርማ ለምን? እኔ እኮ ያኔ ስቀርብህ ጥሩ ሰውና መልካም ሰው እንደ አባት መስለኸኝ ነበር የቀረብኩ። ለካ አንተ እያስመሰልክ ነበረ። የኔ ልጅ መነኝ። እኔ እንደዚህ አስቤውም አላውቅም። እንደዚህም ይሆናል ብዬ አስቤው አልነበረም። የኔ ልጅ በቃ እኔን እርሱኝና ከጽናት ጋር አሁን ምን እያልክ ነው ጋሽ ግርማ? ታውቀዋል ግን እያወራ ያለኸው እንዴ? እንዴት ነው እኔ ከአባቴ ገዳይ ልጅ ጋር አንድ ላይ የምሆነው? የኔና የሷ ነገር ከአሁን በኋላ አብቅቷል። ጋሽ ግርማ እባክህን ልጄ ልለምንህ፣ ጽኑዬ ማንም ሰው የላትም ያላንተ፣ ትጎዳለች፣ አንድ ነገርም ትሆናለች። እባክህን ከጎኗ ሁን። ሁሉንም ነገር እርሳውና እኔንም ከልባችሁ ውስጥ አስወጡኝና አንተና ጽናት አብራችሁ ሆኖ እባክህ ልለምንህ፣ እባክህን ብሎት እንግዲህ በመጨረሻም እሺ ብሏል መሰለኝ። ዝም ብሎ አንገቱን ደፋ። ከዛም ወደ ቤቱ ተመልሶ እንግዲህ እኔ ከጽኑ ጋር መሆን እፈልጋለሁ፣ የጽኑ እቅፍ ውስጥ መሆን እፈልጋለሁ ብሎ ለራሄል ሲነግራት፣ ራሄል ደግሞ እንዴት እንደዚህ ሊሆን ይችላል? አንተ አታፍርም እንዴ? አባትን ከገደለው ልጅ ጋር እንዴት አንድ ላይ ልትሆን ትችላለህ? ተነስና ወደ ውጭ ወጥተን ተናፍሰን እንምጣ ስትለው፣ የትም መሄድ አልፈልግም ተይኝ አላት ማለት ነው። ከዛም በቃ እዚሁ መጠጥ እንጠጣ አለች። አስከራ እንግዲህ ምን ልታደርገው? ፎቶ አንስታ ወይ ከቪዲዮ ቀርጻ ለጽናት ልታሳያት ይሆን ብቻ አላውቅም። የሆነ ነገር እንዳሰበች ብቻ ይታወቀኛል። የተረገመች ሴት